ኢትዮጵያ በአፍሪካ ብሎም በዓለም ላይ በእንስሳት ሀብት ባለቤትነት ከቀዳሚዎቹ ሀገራት ተርታ ትሰለፋለች። ባህላዊውን የእንስሳት እርባታ ዘርፍ ወደ ዘመናዊው ለማሻገርና ምርታማነትን ለማሳደግ የተለያዩ ስራዎች እየተሰሩ እንዳሉም ይነገራል። ባሳለፍነው ሳምንት ከጥቅምት 20 እስከ ጥቅምት 22 ቀን 2018 ዓ.ም ድረስ የተካሄደው 14ኛው የኢትዮ ፖልተሪ አውደ ርዕይ፣ 10ኛው የእንስሳት አውደ ርዕይና ጉባኤ፣ 5ኛው የአፒካልቸርና አኳካልቸር እንዲሁም 2ኛው የባዮ ኢነርጂ የንግድ ትርኢትና ጉባኤ በዘርፉ እየተሰሩ ላሉ ስራዎች ማሳያ ተደርጎ የሚወሰድ ነው። አውደ ርዕይና ጉባኤው በእንስሳት ሀብት ልማትና የእንስሳት ተዋጽኦች ላይ ትኩረት አድርጎ የተዘጋጀ ነው። በአውደ ርዕዩ ከ14 ሀገራት የተውጣጡ ከ100 በላይ በዘርፉ የተሰማሩ አምራቾች ምርቶቻቸውን በማቅረብና በማስተዋወቅ ረገድ ተሳታፊ ሆነዋል። በዛሬው የሀገሬ ቢዝነስ ቆይታችን በዋናነት እንደ የዶሮ እርባታ፣ የማር ምርት፣ በእንስሳት መኖና መድኃኒት ማምረት፣ በተለያዩ ዘመናዊ ማሽኖች ማምረት ዘርፍ ከተሰማሩና በአውደ ርዕዩ ተሳታፊ ከሆኑ አካላት ጋር ቆይታ አድርገናል። ዶክተር አቡነ አንዳርጌ ይባላለሁ። ድርጅታችን ትረስ አግሮ ኮንሰልቲንግ ኤንድ ፋርሚንግ ይባላል። አሁን ላይ ደግሞ ሲስተር ካምፓኒው ትረስ ሃቸሪ ኤንድ ፕሮሰሲንግ ጀምሯል። ዶክተር ሌኒ ያወቀ ይባላለሁ። የድርጅታችን አግሪቤክ ኬጅ ማኑፋክቸሪንግ ይባላል። ስሜ ካሳሁን ይባላል። የድርጅታችን ስም ደግሞ አለማ ፋርምስ ይባላል። ስሜ ዶክተር ኤልያስ ረቡማ ይባላለሁ። ድርጅታችን አሺሽ ላይፍ ሳይንስ ይባላል። ጀማል መሐመድ ይባላለሁ። ከይስማ ንጉስ የንብ ውጤቶች ልማትና ግብይት ህብረት ስራ ማህበር ከደቡብ ወሎ አምባሰል። እሺ፣ ቴድሮስ ግርማ ይባላለሁ። የስራ ድርሻዬ የድርጅቱ ዋና ስራ አስፈጻሚ ነኝ። ድርጅታችን ኤልኤም ትሬዲንግ ግሩፕ ይባላል። ተቋማችን በእርባታ ዘርፍ ነው የተሰማራው። እርባታ ስንል የአንድ ቀን ጫጩት ማስፈልፈል በ2018 አሁን በቅርቡ ጀምራል። ከዚህ በፊት የቄብ ዶሮች አቅርቦት ላይ ነው ሲሰራ የነበረው። ከማማር ማስተማር ጀምሮ እውቀት ላይ የተመሰረተ ስራዎች እንዲሰሩ እዚህ ሲቪል ሰርቪስ ዩኒቨርሲቲ አዲስ አበባ ፍላጎት ያላቸው አርቢዎች መጥቶ እንዲማሩ እናደርጋለን። ከተማሩ በኋላ የግብአት አቅርቦትም እነዚህ መጠጫ መብያ የምንላቸው ለቤት ውስጥ አደረጃጀት ሙሉ ግብአቶችን የማቅረብና ዘንድ በደንብ የምንታወቅበት ደግሞ የ2 ወር ቄብ ዶሮች የማቅረብ ስራዎችን ነው የምንሰራው። እሱን ካቀረብን በኋላ ሙያዊ ድጋፎችን በመስጠት ቴክኒካል ሰፖርቶችን በምንለው አርቢዎች ሳይከስሩ የሚቆዩበትን ምቹ ሁኔታዎችን በመፍጠር እየሰራን ያለነው ተቋም ነን። የዘመናዊ የዶሮ ቤቶችን ነው የምናመርተው። በፊት ከውጭ ይገቡ የነበሩትን ከተለያየ ሀገር ይገቡ የነበሩትን ኬጆች እዚሁ በሀገራችን ባሉ ምርቶች ኳሊቲውን ጠብቆ ደረጃውን ጠብቆ በተሻለ ጥንካሬና ብዛት እንዲሁም ከትንሽ ዶሮ ከሚይዝ ኬጅ ጀምሮ ጥራቱን የጠበቀ ከ5 ዶሮ ሚይዝ እስከተፈለገው እስከ 20ሺም 30ሺም ድረስ ኤ ታይፕ ኤች ታይፕ በተለያየ ዲዛይንም እያቀረብን እንገኛለን። አለማ ፋርም ያው በዋናነት የሚሰራው የዶሮ እርሻ ላይ ነው። የማቀናበሪያ ምርቶች ነው። እዚህ ጋር እንደምታያቸው ብዙ አይነት ምርቶች አሉ ማለት ነው። እኛ የምናመርታቸው ምርቶች ድርጅታችን ኤልኤም ትሬዲንግ ግሩፕ አንቴቢቪ ከሚባል ኔዘርላንድ ሀገር ካለ ካምፓኒ ጋር የሽርክና ማህበር ፈጥሮ እነሱ የኔዘርላንድ ካምፓኒው ማሽነሪዎች ያመርታሉ፣ የወተት ማሽነሪዎችን። እኛ ኤልኤም ደግሞ አምጥተን የሰርቪሶችን እንሰጣለን፣ ኢንጂነሪንግ ሰርቪሶችን። የወተት ሴክተሩ ላይ በጣም ሁሉንም ቴክኖሎጂዎች እንይዛለን። እንግዲህ ወተት ከላሚቷ ከወጣ ጊዜ በኋላ ማለቢያው፣ የወተት ማያዣው፣ የወተት ማቀዝቀዣው፣ የወተት ማጓጓዣው፣ አጠቃላይ ደግሞ ወተትን ወደ ተለያዩ የምርት አይነቶች መቀየሪያ እንደ ቺዝ፣ እንደ ቅቤ፣ እንደ ክሬም፣ እንደ እርጎ ያሉ ምርቶችን ለማምረት የሚያስፈልጉ ማሽነሪዎችን ሁሉ እንይዛለን። አሺሽ ላይፍ ሳይንስ የእንስሳት መድኃኒት አምራች ነው። ኢትዮጵያ ውስጥ ደግሞ የተለያዩ ኤጀንቶች አሉን። እንዲሁም ደግሞ የራሳችን በተለያየ ቦታ ያስቀመጥናቸው ሪፕሬዘንታቲቭ አሉ። ወደ 15 ቲም አለን ማለት ነው አጠቃላይ ኢትዮጵያ ውስጥ። የንግድ ትርኢቱ ለአምራቾችም ሆነ ለተጠቃሚዎች እንዲሁም ለዘርፉ እድገት አይነተኛ ሚና እንደሚጫወትና ኢትዮጵያ እስካሁን የመጣችበት ባህላዊ የግብርና ዘዴ አዋጭ ባለመሆኑ ወደ ዘመናዊው ለመሻገር እያደረገች ላለችው ጥረት ከፍ ያለ ሚና እንደሚጫወት አምራች ተሳታፊዎቹ ገልጸዋል። ዘንድሮ 3ኛ ጊዜ ነው እየተሳተፍን ያለ ነው። ጥቅሙ በጣም ብዙ ጥቅም አለው። ከውጭ ሀገር የመጡ ብዙ ኤክስፒሪየንስ ያላቸው ብሪዲንግ ካምፓኒዎች ጋር እንገናኛለን። ሁሉም በአንድ ቦታ በዚህ ሴክተር የሚያስፈልጉ መረጃዎች የሚገኙበት ስለሆነ አርቢውም ሲመጣ የተሻለውን መርጦ የተሻለን ሰርቪስ የሚያቀርብ
አግኝቶ ማውራት የሚችልበት እድልም አለና እኛም ከብዙ ሰዎች ጋር ከብዙ አርቢዎች ፍላጎት ያላቸው ሰዎች ጋር ስለምንገናኝ በቀላሉ ፕሮዳክቶቻችንን እና ሰርቪሶቻችንን ለመግለጽና ለመሸጥ አቅተንም ብዙ ኦፖርቹኒቲዎች አሉ። ኦልሞስት ከተሳተፍን ወደ 5 ጊዜ እኔ እንኳን ባለውበት ተሳትፈናል እዚህ ኤግዚቢሽን ላይ። በዋናነት ያው ከእንደዚህ አይነት ኤግዚቢሽን የምታገኘው ኔትወርኪንግ ነው። እንደሚታወቀው እዚህ ኤግዚቢሽን ላይ እየተሳተፉ ያሉት የዶሮ አቅራቢዎች፣ የእንስሳት መኖ ማቀናበሪያ ድርጅቶች እና ሌሎች ደግሞ ተመሳሳይ ከውጭ የሚመጡ ካምፓኒዎች አሉ። ሶ አንድ የልምድ ልውውጥ ሼር ታደርጊያለሽ፣ ኔትወርኪንግሽን ታሰፊያለሽ። ፕላስ ደግሞ አዳዲስ ምርቶችንም ይዘን መጥተናል። እነሱንም ያው እያስተዋወቅን እንገኛለን ማለት ነው። ይሄ አሁን ላይ እዚህ ጋር መሳተፋችን ለሁለተኛ ጊዜ ነው እዚህ እንትን ስንል ማለት ነው እና አሁን ላይ ግን በማያ ፕሮግራም ለመጀመሪያ ጊዜ ነው አሁን እዚህ የተሳተፍነው። ጠቀሜታው በአንደኛ እኛ በብዛት ሰም እናመርታለን፣ ማርም እናመርታለን። ምርቶቻችንን አሁን እያስተዋወቅን ነው፣ የገበያ ትስስር እየፈጠርን ነው። እዚህ ያው ብዙ እንትን ተጠቃሚዎችም አሉ፣ ኤክስፖርት የሚያደርጉም አሉ። ከነሱ ጋር የገበያ ትስስር እንድንፈጥር አግዞናል። ያው እኛ ይሄ አውደሪኒ ከተጀመረ ጀምሮ በየአመቱ እንሳተፋለን። አሁን 4ኛ አመታችን ነው። ይሄ አውደሪ እንግዲህ ቴክኖሎጂን ሰው እንዲለምደው በተለይ ደግሞ ፈላጊና ተፈላጊው እንዲገናኝ ትልቅ እድል ነው የፈጠረው። እውነት ለመናገር ከዚህ በኋላ ከዚህ በፊትም ብዙ ደንበኞችን እዚህ አግኝተናል። ማግኘት ብቻ ሳይሆን ዝም ብሎ የሚጎበኙትም ቴክኖሎጂዎችን ጠይቀው ፓሽን ፈጥረዋል ወደዚህ ሴክተር ለመግባትና ሰፊ ጥቅም ነው ያለው። ኤግዚቢሽን ላይ የተሳተፍነው አይ ቲንክ ኦልሞስት ወደ 5 ጊዜ ነው። የሚጠቅመን እንግዲህ ከተለያዩ ሰዎች ጋር እንገናኛለን፣ ከስቴክ ሆልደሮች ጋር እንገናኛለን። እንዲሁ ደግሞ ልክ እንደኛ የሚሰሩ ሰዎችም አሉ። ከነሱ ጋርም ልምድ ልውውጥም እናደርጋለን ማለት ነው። ግን ሞር ጀስት ያለውን ችግር ኮሚኒቲ ውስጥ ያለውን አርቢው ላይ ያለውን ችግሮችን በቀላሉ ለማግኘት ኢንፎርሜሽን ለማግኘት ከዛ ያለውን ጋፕ ለመሙላት ደግሞ ይሄኛውን ኤግዚቢሽን እንጠቀማለን ማለት ነው። ከአምራቾች ባሻገር በዘርፉ እየበቀሉ ላሉና በትምህርት ዓለም ላይ ለሚገኙ ተማሪዎችም ተስፋ ሰጪ መሆኑን የአውደ ርዕዩ ጎብኚዎች አንስተዋል። ያሬድ ኤርሚያስ እባላለሁ። በአዲስ አበባ ዩኒቨርሲቲ የእንስሳት ሕክምናና ግብርና ኮሌጅ ውስጥ የእንስሳት ሕክምና ተማሪ ነኝ። ዛሬ እንደ ተማሪም ዘርፍ ውስጥ ያለውን እድገት እንዲሁም ኤግዚቢሽኑ የያዛቸውን ነገሮች ለማየትና እንደ ተጨማሪም ደግሞ ወደፊት እንደ መጨረሻ ዓመት ተማሪነቴ ወደፊት የምገባበት ሴክተር ምን እንደሚመስል ለማየት ነው የተገኘሁት። ኤግዚቢሽኑን በጣም በጥሩ ሁኔታ ኖሮ ነው ያገኘሁት። በጣም ከብዙ ሴክተሮች የተገናኙ ሰዎች አሉ። ለግብርናው ለእንስሳት እርባታው የሚያስፈልጉ እቃዎችን ከሚያቀርቡ እስከሚያመርቱት የሚያመርቱትን እስከሚሸጡት እንደገና ደግሞ እነዛን የሚያግዙ ኢኒሼቲቮችና ኤንጂኦዎችን ጭምር በጋራ የያዘ ነው። እንዲህ ያለው ኤክስፖ ትልቁ ጥቅም በዘርፉ ያሉ ሰዎች እርስ በርሳቸው ግንኙነት እንዲኖራቸው ያደርጋል። በተጨማሪም እንስሳት እርባታ ላይ ለመሳተፍ የሚያስብ ሰው በዘርፉ ያለውን ነገር ኤክስፕሎይት ለማድረግ የሚፈልግ ሰው በሚገባ ምን እንዳለ እንዲገነዘብ ያደርጋል። ስለዚህ በጣም ጥሩ ጠቀሜታ ያለው ሆኖ አግኝቻለሁ። በአጠቃላይ እኔ የታዘብኩት ነገር ምንድነው ሴክተር ውስጥ ያለው እምቅ አቅም በደንብ ያላየነውና ገና ብዙ ልንሰራበት የሚገባ እንደሆነ ነው። ብዙ እርስ በርስ ኔትወርክ እያደረጉ ያሉ ሰዎች አሉ። እኔም እንደ አንድ ተማሪ ከተለያዩ ተቋማት ጋር ኔትወርክ ማድረግ ችያለሁ። ወደፊት አብረን መስራት የምንችላቸውን አካላት ማናገር ችያለሁና ለጎብኚውም፣ ለአቅራቢውም፣ ለአምራቹም በተጨማሪም ሀገሪቷ ላይ በዘርፉ ውጤታማ ስራ እሰራለሁ ለሚሉ ሰዎች ትልቅ ጥቅም ያለው ትልቅ ኤክስፖ ነው። ከዶሮ እርባታ እስከ ንብ ማነብ ድረስ ሁሉም ነገሮች የሚገኙበት ስለሆነ በጣም ጥሩ ሆኖ አግኝቼዋለሁ። ምዕራፍ አማረ እባላለሁ። ከልማት አግሪን የመጣሁት። እኛ ሆልሴለሮች ነን። ከአምራቾች ተረክበን ለገበያ ነው የምናቀርበው። ፕሮግራሙን የተሳተፍነው ምርቶችን ፕሮሰስ ለማድረግ የተለያዩ ኢኩዊፕመንቶችን ለማግኘት ነው። ከዛ ባለፈ ኤክስፒሪየንስ ኤክስቼንጅ ለማድረግ ነው። ዝግጅቱ ቆንጆ ነው። ካለፉት አመታት ትንሽ ቀዝቀዝ ብሏል፣ ግን ቆንጆ ነው። አሁንም በጣም ኢንሳይትፉል ነው። ብዙ ጥቅም አግኝተንበታል። ማሽነሪ ሰፕላየሮች አግኝተንበታል እና ኤክስፒሪየንስ በደንብ ተቀያይረናል። ከተለያዩ ደች ካምፓኒዎች ጋር ስፔሻሊ ኤክስፒሪየንስ ተቀያይረናል። ለከብት እርባታ የሚሆኑ መድኃኒቶችን አዳዲስ አግኝተናል። ሰፕሊመንቶች፣ ፕሪሚክሶች፣ የተለያዩ ነገሮችን አግኝተናል። ጠቀሜታ ዋን ስቶፕ መሆኑ በጣም ጠቀሜታ አለው። ምክንያቱም አንድ ቦታ ላይ መተሽ ይህን ሁሉ ኢንፎርሜሽን
ይህን ሁሉ አቅርቦት ይህን ሁሉ ኤክስፒሪየንስ ያለው ሰው ኤክስቼንጅ ፕሮግራም ልትዩ ትችላለሽ እና ብዙ አድቫንቴጅ አሉ ዋን ስቶፕ በመሆኑ። ምክንያቱም በፊት እንደዚህ አይነት ኢንፎርሜሽን ሰፕላይ ለማግኘት የተለያየ ቦታ ሄደሽ የተለያየ ሰው ጋር ደውለሽ ነው የምታገኙ። ይሄ በግማሽ ቀን ውስጥ ብዙ ነገር አግኝተንበታል። ለወደፊት የምንጠቀመው ኢቭን ከኛ የሚረከቡ ሰዎችን ሁሉ አግኝተን ቢዝነስ ፈጥረን የወጣንበት አጋጣሚ ነው ያለውና ቆንጆ ነበር ቆይታው። አምራች ተሳታፊዎቹ ምንም እንኳን ኢትዮጵያ በእንስሳት ሀብት ቀዳሚ ብትሆንም ዘርፉ እንዳያድግና በሚፈለገው ደረጃ ምርታማነት እንዳይገኝ በማድረግ ረገድ ለዘርፉ ማነቆ የሆኑ ነገሮች መኖራቸውን አንስተዋል። ከተግዳሮቱ ባሻገር በጅምር ላይ ያሉና ሊበረታቱ የሚገባቸው ተሞክሮዎችንም ጠቁመዋል። አክቹሊ ዋናውና በጣም ቻሌንጅ የሚያደርገው ድርጅቱን የከረንሲ ኢሹ ነው። ላይክ አሁን የመኖ ግብአትን ስናነሳ ፕሪሚክሶች ከውጭ ነው የሚመጡት። ከዛ ጋር ጥረቶች ይኖራሉ። እኛ ጋር ደግሞ እነኛ ጥረቶች ሲፈጠሩ ሙሉ በሙሉ የዶሮ እርባታ ላይ ያሉ በዚሁ ዘርፍ ላይ ያሉ ገበሬዎችን ኢምፓክት ያደርጋል። ምርቶች በደንብ እንዳይሰሩ ወይም ደግሞ እንዳይመረቱ እንደዚህ አይነት ችግሮች ይፈጥራሉ ማለት ነው። በጣም እጥረት አለ። እጥረት ስንል አንደኛ ጀስት የገቡት ራሱ ሬጂስተርድ ሆኖ የገቡት ራሱ የሉም። ሁለተኛ ደግሞ መግባት ያለባቸው ፕሮዳክቶች አሉ፣ የመግባት ያለባቸው ድራጎች አሉ። እነሱ ገና ተጠቃሚም አልለመደም። እንዲሁ ደግሞ ጀስት ብዙ ጊዜ አስመጪዎቹም ያው እንግዲህ ከታች ያለውን ዴማንድ አይተው ስለሚገዙ በጣም እጥረት አለ ማለት ነው። ማለት ለረጅም ጊዜ ተመሳሳይ ፕሮዳክቶች የምንጠቀምበት ያም ደግሞ ያ ፕሮዳክት ተመሳሳይ ፕሮዳክት ደግሞ ስትጠቀሚ ረጅም ጊዜ ያ እየተላመደ ይሄዳል፣ ኤፊካሲው እየወረደ ይሄዳል እና ያ ችግር በደንብ አለ ኢትዮጵያ ውስጥ። በእርግጥ ኢትዮጵያ ውስጥ የሚያመርቱ ካምፓኒዎች በጣም ሬር ናቸው፣ ከውጭ ነው የሚመጡት ብዙ ጊዜ። የዶላር እጥረት እንግዲህ የታወቀ ነው። አሁን ደግሞ በዚህ ሰዓት ደግሞ አሁን ትንሽ ተፈቶ ነበር። አሁን በዚህ ሰዓት ትንሽ የማግኘት ችግር ያጋጠማቸው ነው የኛ ኤጀንቶች ናቸው የሚያወጡትና ያ ችግር በደንብ አለ እና ምንድነው ያ ሲፈጠር የተወሰኑ ፕሮዳክቶች ብቻ ናቸው የሚያስመጡት ማለት ነው። ለምን ሁሉንም ፕሮዳክት አምጥቶ ለመሸጥ ስለሚቸገሩ ትንሽ ውስን የሆኑ ፕሮዳክቶች ይመጣሉ። እነሱ ብቻ ናቸው በቃ ሪቮልቭ የሚያደርጉት ማለት ነው እና አዳዲሶችን ለማምጣት በጣም ያስቸግራል። አሁን ባለው ትሬንድ ምንድነው አሁን እንደ ማርኬት ነው የማስበው ማለት ነው። ማርኬቱን የሚመራው አርቢው ራሱ በሽታውን ይለየዋል፣ ራሱ መድኃኒቱን ራሱ ያዘዋል፣ ራሱ ይገዛል፣ ራሱ መልሶ መድኃኒቱ ይሰጣል ማለት ነው። ኢንጀክተብልም ይሁን በመርፌ የሚሰጡም ይሁን እንደዚሁ ደግሞ በአፍ የሚሰጡ መድኃኒቶችም ቢሆን እና ያ በጣም ችግር ያመጣል። መድኃኒት አጠቃቀም ላይ በጣም ችግር አለብን። ከስር መሰረቱ መፈታት ያለበት ጉዳይ ነው ብዬ አስባለሁ። አይ ቲንክ ፖሊሲ ወጥቷል፣ ግን ፖሊሲው ኢምፕሊሜንት ማድረግ ላይ ገና ይቀራናል ብዬ አስባለሁ። እንደ ግል እንደ አንድ ፕሮፌሽናል ማለት ነው። ያ ችግር አለ እንዳልሽው። በቃ ጀስት ያ ነው አንድ የተመሳሳይ ችግር ውስጥ እንድንዞር የሚያደርገው። መምራት ያለበት ባለሙያዊ መሆን እያለ ግን እየተመራ ነው ማለት ባለሙያው የተመራ በአርቢው እንግዲህ ጀስት ያየውን ብቻ ነው የሚጠቀመው፣ እሱ ያመነበትን ብቻ ነው የሚያደርገውና እሱ አዌርነስ በጣም ያስፈልጋል። እንግዲህ አሺሽ ላይፍ ሳይንስ አዌርነስ ላይ በጣም እየሰራን ነው። ኢትዮጵያ ውስጥ በጣም እየሰራን ነው። ያው መቀጠል አለበት። ግን እኛ ብቻ አንድ ድርጅት ብቻ ሊፈታው አይችልም። መንግስትም ሊያግዘን ይገባል። ሌሎች መድኃኒቶች የሚያቀርቡ ሰዎችም መድኃኒት ማቅረብ ብቻ ሳይሆን እንዴት አጠቃቀሙ ማን መጠቀም እንዳለበት ዲፕሊ መስራት አለባቸው ማለት ነው። ፋይናንስ ይፈልጋል ሴክተሩ። በተለይ ደግሞ የፋይናንስ ሴክተሩ ከተለመደው አካሄድ ወጥተው ሴክተሩን አርሶ አደሩ ባለው ንብረት ላይ ለምሳሌ ላሞች አሉት። ላሞቹ ግን ኮላተራል ሆነው እንደ አሴት ተይዘው ብድር ማመቻቸት ላይ ሌሎች ነገሮች ላይ ትንሽ ውስንነቶች አሉ። እንግዲህ ከተለያዩ ፋይናንሻል ኢንስቲትዩሽኖች ጋር ንግግሮችን እያደረግን ነው። እኛም መንግስትም ደግሞ የተለያዩ ኢኒሼቲቮችን እያደረገ ስለሆነ በቅርቡ ይፈታሉ የሚል ሀሳብ አለ። ዘርፉ በእርግጥ እውቀት ላይ የተመሰረተ ስራ ከተሰራ መረጃዎች በደንብ ከተጠናከሩ ይህን አስቸጋሪ ነገሮች አሉ ማለት አንችልም። ብዙዎች ይህንን ሴክተር የሚወቅሱበት ትልቁ ነገር መረጃ ሳይኖራቸው ሲገቡ ነው። ትልቁና ዋናው ነገር አሁን የኢንፍራስትራክቸር ነው በእኛ ሀገር ውስጥ ያለው ነገር እና የአንድ ቀን ጫጩት አቅርቦትም እጥረትም አለ እና ከነሱ ውጪ
ይህን እምብዛም ሳታቂ ከገባሽበት ነው ችግር አለ የምትዩ። በጣም ብዙ ኦፖርቹኒቲዎች ናቸው የሚበዙት። ራሱ አሁን ታክስ ኢንሴንቲቭ ነው፣ መንግስት አያስገድድም፣ በጣም ያበረታታል፣ ኢንኬሬጅ ያደርጋል። ለምሳሌ አንድ ትልቅ ኑቡና ጠጡ ከከፈትሽ ግዴታ ንግድ ፍቃድ ማውጣት አለብሽ። በዚህ ሴክተር ላይ 10,000 ዶሮ ብታስገቢ በሚሊየን ደረጃ ካስገባሽ መንግስት ግዴታ ንግድ ፍቃድ አምጣት አይልሽም። የትልቅ እንትን ነው። ያለ ንግድ ፍቃድ ስሩ ማለት አይደለም፣ ግን ትልቅ ኢንኬሬጅ መደረግ ያለበት በጣም ብዙ ኦፖርቹኒቲ ያለበት ነገር ነው። በእኛ ሀገርም እንቁላል አሁን በተለይ አርበር ላይ ከተማ ላይ እንቁላል የመብላት ባህላችንም እየሰፋ ስለሆነ ሰዎች በዚህ ሴክተር ውስጥ ከገቡ በቀላሉ ጥሩ የሆነ ኢንካም ማግኘት የሚችሉበት ነገር ነው። ምክንያቱም የሚጠይቅም ሴክተር አይደለም። በ10 ዶሮም በ1,000ም በ100ም ዶሮ መጨመር ይችላል ባለሽ አቅም። ስለዚህ ከችግሩ በላይ ጥሩ ጎኑ ነው የሚበዛው። ስለዚህ ይሄ ከመረጃ ክፍተት ደግሞ ከእውቀት ክፍተት የተነሳ ነው ክፍተት አለው ተብሎ የሚወራው ማለት ነው። በዘርፉ የሚታዩት ችግሮች በዓለም አቀፍ ደረጃ ኢትዮጵያ ማግኘት የነበረባትን ሀብት ከማሳጣቱን ባሻገር የነፍስ ወከፍ ፍጆታዋን እንኳ ማሟላት አለመቻሉን በግብርና ሚኒስቴር የእንስሳትና ሀብት አማካሪው ዶክተር አለማየሁ መኮንን ገልጸዋል። እንግዲህ ያው ዓለም ሁሉም እንደሚያውቀው በሀብቱ በኩል እግዚአብሔር የበደለን ነገር የለም፣ ሰጥቶናል ሀብቱን። ግን ከሀብቱ በትክክል እንዴት እንጠቀም ነው፣ ውጤታማ አላረግ ነው። ከሀብቱ ማግኘት የሚገባንን ጥቅም አላገኘንም። ከፍጆታ አኳያ እንኳን ሌላው ቀርቶ በወተት አመጋገብን በለው በስጋ በእንቁላል ኢቭን ከምስራቅ አፍሪካ ሀገሮች እንኳን በታች ነን። ከጎረቤት ሀገሮች ከኬንያ፣ ታንዛኒያ፣ ኡጋንዳ ሌሎችም ከኢጋድ አባል ሀገራትም ባነሰ ደረጃ ላይ ያለነው። እንደዚህ ያሉ የንግድ ትርኢቶች ለሀገርም ሆነ በዘርፉ ላሉ ተዋንያኖች ጠቀሜታ እንዳለው የሚያነሱት ደግሞ የአውደ ርዕዩ አዘጋጅና አስተባባሪ በሆነው ፕራና ኢቨንትስ የፕሮጀክት ስራ አስኪያጅ የሆኑት ሜሮን ሰለሞን ናቸው። መጀመሪያ ከስሙ ስንጀምር የተገናኘንበት ኢቨንት የኢትዮጵያ ትልቁ የእንስሳት ሀብት ላይ የሚያተኩር እሴት ሰንሰለቱ ላይ የሚያተኩር ኢትዮ ፖልትሪ ኤክስፖ አፍሪካን ላይቭስቶክ ኤግዚቢሽን ኤንድ ኮንግረስ አፒካልቸር ኢትዮጵያና አኳካልቸር ኢትዮጵያ የተሰኙ በአንድ ላይ የሚደረጉ አንድ ፕላትፎርም ላይ የሚደረጉ ኢቨንቶች ላይ ነው የተገናኘ ነው። እንግዲህ ይሄ ፕላትፎርም መዘጋጀቱ በዋናነት የሚጠቅመው በዚህ እሴት ሰንሰለት ላይ በእንስሳት ሀብት፣ በዶሮ እርባታ፣ በንብ ማነብና በአሳ ሀብት ላይ ያሉ ትልልቅ የሚባሉ ካምፓኒዎችን ከተለያዩ በተለይም ከ14 ሀገራት ነው በዚህ አመት የመጡት። ከ14 ሀገራት የመጡትን ካምፓኒዎች እርስ በርስ የንግድ ልውውጥ፣ የንግድ ትስስር የሚያደርጉበት፣ የቴክኖሎጂ የእውቀት ሽግግር የሚያደርጉበት ነው ተብሎ ይታመናል። እዚህ የመጡት ከ14 ሀገራት በላይ ናቸው። ከ14 ሀገራት በላይ የመጡት የተለያዩ ቴክኖሎጂዎችን፣ ማሽነሪዎችን፣ የግብአት አቅራቢዎችን ነው እዚህ እንግዲህ የምታያቸው ማለት ነው። ይሄ ወደዚህ ሀገራችን መምጣታቸው ከፍተኛ ጥቅም የሚኖረው አንደኛ ለጎብኚዎች ምን ደረጃ ላይ ነው ያለው፣ እኛ ሀገር ላይስ ምን ይጎድላል የሚለውን የንግድ ትስስር ይፈጥራል። እንዲሁም ደግሞ እዚሁ የኛ የሀገር በቀል ካምፓኒዎች በዚሁ ኤግዚቢሽን ላይ ይገኛሉ። ያሉትን የቴክኖሎጂ ሽግግር በቀላሉ በአንድ ቦታ ላይ ተገናኝተው ወደ ተለያዩ የንግድ ሀሳቦችን ተለዋውጠው አንድ ላይ የሚያደርጉበት ይሆናል ማለት ነው። መንግስት በግብርናው ዘርፍ ውጤት ሊያስገኙ ይችላሉ የተባሉ ተግባራትን እያከናወነ መሆኑን የሚገልጹት ዶክተር አለማየሁ እንዲህ ያለው አውደ ርዕይ መዘጋጀቱ የገበያ ትስስር በመፍጠር የቴክኖሎጂ ሽግግር ለማድረግ የጎላ ሚና እንደሚጫወት አንስተዋል። እንደምታውቁት መንግስት ለዚህ ትኩረት ሰጥቶ የሌማት ትሩፋት የሚባል ፕሮግራም ተነድፎ ርብርብ በማካሄድ ልዩ ትኩረት በመስጠት ስራዎች እንዲሰሩ ተደርጓል። ስራው በቴክኒክ ብቻ ሳይሆን በራሱ በአመራሩም ጭምር እንዲመራ ነው የተደረገው። በእያንዳንዱ ክልል ያሉ የክልል መስተዳድር ፕሬዝዳንቶች ይህንን ፕሮግራም እለት ተዕለት እየተከታተሉ በፕራይም ሚኒስትር ኦፊስ ልዩ ዴስክ አለ ሪፖርት የሚያደርጉበት። ይሄ ማለት ምንድነው? ልዩ ትኩረት ሰጥቶታል ማለት ነው። ይሄም በመሆኑ ነው የሌማት ትሩፋት የመጀመሪያው አመት የትግበራ ሂደት ውስጥ 100% ሁሉንም በሁሉም ዘርፎች ሙሉ ለሙሉ ያሳካ ነው እና እንደውም ይሄ ወደ ሌላ አቅጣጫ እንድንሄድ ገፋፍቶን ፕሮግራሙ እንድንከልሰው ሁሉ ተገደናል።
ይበልጥ ተጨማሪ ግቦችን በመጣል ያንን ማሳካት እንድንችል ዘርፈ ብዙ ጥረቶች ተካሂደዋል። በወተት ሀብት ልማት፣ በዶሮ ሀብት ልማት፣ በማር ሀብት ልማት፣ በአሳም እንደዚሁ ከፍተኛ ርብርብ እየተደረገ ነው ያለው። ይሄ ማለት ግን ሁሉን አሳክተናል ማለት አይደለም። ገና ብዙ ይቀረናል። መለኪያው ቅድም እንዳልኩት የፐር ካፒታ ኮንሰምፕሽናችን የእያንዳንዱ እንትን ዜጋ የፍጆታ እንትን በሚፈለገውና ዓለም አቀፍ ስታንዳርዱን መመጠን ስንችል ነው። ከዛ ደግሞ ባሻገር በእርግጥ እንዳለን የእንስሳት ሀብት የውጭ ምንዛሪም ተጠቃሚ አይደለንም። እንደውም የተወሰኑ ለውጦች የመጡት ከቅርብ ጊዜ ወዲህ ነው። በተለይ ባለፈው ዓመት ከውጭ ኤክስፖርት እስከዛሬ እናገኝ ከነበረው የውጭ ምንዛሪ ግኝት የላቀ ውጤት ተገኝቷል። ይሄም ማለት እንግዲህ የሚያጎራራ አይደለም፣ ከዛም በላይ መሄድ መቻል አለበት። ትልቁ ዋናው መሰረቱ የግብርናና ገጠር ልማት ፖሊሲ ነው። ላለፉት 20-25 ዓመታት ይዘነው የመጣ ነው የግብርናና ገጠር ልማት ፖሊሲ ለእንስሳት ሀብት ልማቱ የተለየ ትኩረት አልሰጠውም። እንዳለን ሀብት እንዳለን ጸጋ እንዴት አድርገን ጸጋ መጠቀም እንዳለብን በጥልቅ ያየው ጉዳይ እንዳልሆነ ባለሙያዎች በየመድረኩ ሲተቹት የነበረ ነው ለዘመናት። ነገር ግን አሁን በቅርቡ የወጣውና ጸድቆ በትግበራ ውስጥ ያለው የግብርናና ገጠር ልማት ፖሊሲ ለእንስሳት ሀብት ልማቱ ሰፊ ትኩረት ሰጥቷል። እንግዲህ የላንድ ዩዝ ፖሊሲ በዛ ውስጥ አለ። የውጭ ግብይታችንን በዛ ውስጥ አለ። ማህበራትን ማደራጀት፣ በተለይ እንዳልሽው የወጣቶችን ማደራጀት፣ ሴቶችን በተለይ ደግሞ በከተማው አካባቢ በቀላል ወጪ ሊሰሩ የሚችሉ የአካባቢን ልማትና ጥበቃ ግንዛቤ ባስገባ መልኩ ሊሰሩ የሚችሉ ሰፋፊ ስራዎች አሉ። ቴክኖሎጂዎችም እየተጠቀምን ነው። ለምሳሌ በወተት ሀብት ልማት በአሁኑ ሰዓት በከፍተኛ ደረጃ እየተጠቀምን ያለው የዚህ ሲንክሮናይዜሽን የምንለው አለ። የማድራት ሰው ሰራሽ የማድራት ሆርሞኖችን በመጠቀም በሰው ሰራሽ የማዳቀል ዘዴ የምንጠቀምባቸውን አባላዘሮች በሰው ሆርሞኖች በመታገዝ ያንን የሲንክሮናይዜሽን ወይም የመድሪያ እንትኑን የማበልጸግ ስራዎች እየተሰሩ ነው። ከዚህ በተጨማሪ ደግሞ ዘመኑ ያመጣልን ቴክኖሎጂ ጾታው የተለየ አባላዘር ማለት ከተጠቁ በኋላ ሴት ብቻ እንዲወልዱ የሚያደርግ ቴክኖሎጂ በመምጣቱ ያንን ቴክኖሎጂ እየተጠቀምን እንግዲህ የወተት ሀብት ልማታችን ከተወሰነ ዓመት በኋላ ወደ ምንፈልገው ጎዳና ይወስደናል ብለን ተስፋ እናደርጋለን። አምራቾቹ ወጣቶች በዚህ ዘርፍ ተሰማርተው ቢሰሩ ውጤታማ እንደሚሆኑ በማንሳት ዘርፉን እንዲቀላቀሉ መልእክት አስተላልፈዋል። ሴክተሩ ለየትኛውም ሌቭል ላይ ያሉ የሚሆን ነገር ነው። ለምሳሌ ንግድ ላይ ያሉ ተማሪም ለሆኑ በጣም ሃይ ሌቭል የሆነ ትምህርት ያላቸውም በጣም ገበሬዎች የሚሆኑ ያልተማሩ የሚሆኑ እውቀት የሌላቸውም ቢሆን ግን ይህንን የመስራት አቅም ወይ ደግሞ የመስራት ፍላጎት ካላቸው መስራት ይችላሉ። መሰረታዊ ነገሮችን በመማር ብቻ ለምሳሌ የዶሮ እርባታ መሰረታዊ ነገሮችን ከተማሩ ስልጠና ከወሰዱ የ3 ወር ወይ የ3 ቀን ወይ ደግሞ የ5 ቀን ወይ 2 ቀን ስልጠና ከወሰዱ በእርግጠኝነት ሴክተር ውስጥ ገብቶ ራሳቸውን ችሎም ጎረቤታቸውም ሀገራቸውን ማገዝ ይችላሉ። ለተማሪዎችና ለወጣቶች የምናየው ሌላ ምክንያት የሚጠይቅ ሴክተር አይደለም። ለምሳሌ ሳንቲም የለኝም ብለሽ እንትን የምትዩ ነገር አይደለም፣ ወይ ቦታ የለኝም ብለሽ የምትዩ ነገር አይደለም። በ10 ዶሮ መጀመር ይቻላል፣ በ100 ዶሮ መጀመር ይቻላል። ባለሽው አቅም ባለሽው ካፒታል መጀመር ስለምትይ የትኛውም ሰው ነጥብ አልመጣልኝም ብሎ ከዩኒቨርሲቲ ሌላ ተስፋ ቆርጦ ከሚቀመጥ በ100 ዶሮ በወር ቢያንስ ከ10,000 ብር በላይ ኔት ማግኘት የሚቻልበት ሂደት ስላለ ትረስ ጋር መጥተው ሂደቱን መንገዱን ማሳየት የምንችልበት ሂደትም ስላለ ወጣቶች ያለምንም ጥርጥር በዚህ ሴክተር ውስጥ ከገቡ ራሳቸውን ችሎ ለሌላ ማትረፍ የሚችሉበት ሂደት አለ
ማለት ነው። መጀመሪያ ላይ አሁን ኬጅ ሲስተም ውስጥ ገና ለጀማሪ ሰው በኬጅ ለመጀመር ወጪው ሊከብደው ይችላል። ግን ዋንስ ከጀመረው አንድ ኬጅ እንኳን ከ15 ዓመት በላይ ነው ጥቅሙ። ስለዚህ ዋንስ ሲጀምረው ግን ካፒታል ያስፈልገዋል፣ በትንሹም ቢሆን ካፒታል ያስፈልገዋል። ያን የሚያስቸግረው ያን ደግሞ ታሳቢነት በማድረግ ከ5 ዶሮ ጀምሮ የሚይዝ አዘጋጀን። ሰው እንዳቅሙ እዛ ውስጥ እንዲገባ ውጤታማ እንዲሆን ኬጅን ሲጠቀም የወጪው ብቻ አይደለም የምናስረዳቸው ምንድነው ሰው ይሄን እቃ እንዲያውጥቼ ገዝቼ ብቻ ሳይሆን መሬት ላይ ከሚጠቀም ይልቅ እጥፍ 3 እጥፍ 4 እጥፍ ትርፋማ የሚሆነው በዛች በኬጅ ነው። ምክንያቱም መኖ ይቆጠብለታል፣ ከበሽታ የተጠበቀ ይሆናል፣ ንጹህ ስለሚሆን ኩስ ወጥቶ ይራገፋል። ንጹህ ዶሮ፣ ጤናማ ዶሮ፣ ምርታማ ዶሮ እንቁላል እንኳን አይቆሽሽም። ስለዚህ ይሄ ሁላ ነገር ስላለ መኖ ስለሚቆጠብለት ግዴታ ይመርጠዋል። እና አሁን በጣም እየተለመደ ነው ከበፊቱ ይልቅ በጣም በቃ ሰው ፈልጎ ነው። እኛ ማስረዳት ራሱ አይጠበቅብንም፣ ፈልጎ ይመጣልና ምንድነው አሁን የግብርና ዘርፉን ሰው ወጣቱም ማመን አለበት። ግብርና ቤዚክ የሆነ ነገር ነው ለህብረተሰብም ለአገርም ለዓለምም ማለት ነው። ስለዚህ ሁሉም ሀገሮች ግብርናቸውን አሳድገው ነው ከዛ በኋላ ወደ ሌላ ነገር ውስጥ የሚገቡት። ስለዚህ ወጣቱ ግብርና ላይ በደንብ መሳተፍ አለበት። ምክንያቱም አሁን ሁሉ ነገር ዘመናዊ ሆኖልናል። ነገሮች እንዲሁም ስለቀለሉልን በዘመናዊ መንገድ በመጠቀም ግብርና ላይ በመሳተፍ ውጤታማ የማይኮንበት ምንም ነገር የለም። በእርግጠኝነት ውጤታማ ይኮናል። ስለዚህ ግብርና ወሳኝ ነገር ነው፣ አገርንም የሚጠቅም ነገር ነው። ስለዚህ በዚህ ዘርፍ ወጣቱ ቢሰማራ በጣም ደስ ይለኛል። የዶሮ እርሻ አክቹሊ አሁን ላይ በጣም ወሳኝና በጣም ብዙ ወጣቶች እየሰሩትም ያሉ ብዙም ደግሞ እኛ ሪከመንድ የምናደርገውም ስራ ነው። ብዙ ህብረተሰቡ እንዲሰራ እንፈልጋለን። ኢንዲቪጁዋሊ ግን ድርጅቱ ምንድነው ሰፖርት የሚያደርገው አድቫይስ ያደርጋል። ለምሳሌ በዚህ ስራ ላይ ሰዎች ሲመጡ ወደኛ አድቫይስ ማድረግ፣ ኮንሰልት ማድረግ፣ ለስራው የሚያስፈልጉ ግብዓቶችን ማቅረብ። ለምሳሌ ፊድ እናቀርባለን፣ ጫጩቶች ኢዚሊ ከኛ አክሰስ እንዲያደርጉ ፕላስ ደግሞ ኢቨን እንኳን በዚህ ዘርፍ ላይ አሁን ሾፕ ከፍቶም መስራት የሚፈልጉ ሰዎች ካሉ እኛው ካምፓኒ ላይ ፕሮሰስ የተደረጉ ፕሮዳክቶች ስላሉ እነሱን ግብዓቶች ለነሱ ማቅረብና ስራውን እንዲሰሩ ድርጅቱ በበኩሉ የራሱ የሆነ አስተዋጽኦ አለው ማለት ለህብረተሰቡ። የኛ ተደራሽነት ሙሉ አገሪቷ ላይ ነው። አክቹሊ ቪዥናችንም ብራንድ ኦፍ ቾይስ ነው አገሪቷ ላይ ተመራጭ ምርጫ መሆንም እስከሆነ ድረስ አሁንም ድርጅቱ በደንብ ራሱን ኤክስፓንድ እያደረገ እየሰራ ነው። በጣም ትልልቅዬ ፋርሞችን እያቋቋመ ነው። ትልልቅዬ ማረጃ ቄራዎች አሁን ኦልሞስት ከ3 ዓመት ከ4 ዓመት በኋላ የሚከፈቱ አሉና እነኛ እንትኖች ካለቁ ለምሳሌ ማረጃ ቄራው ካለቀ በጣም የኛ ምርት በየቦታው የሚዳረስ ይሆናል ማለት ነው። ስለዚህ ሰዎች አሁንም የእኛን ፕሮዳክቶች ማግኘት የሚፈልጉ ከሆነ በቀላሉ እኛንም ኮንታክት ማድረግ ይችላሉ። ቢሮአችንም ደብረ ዘይት ያለው ከዛም የሚፈልጉትን የምክር አገልግሎት ፕሮዳክቶቻችንን ማግኘት ይችላሉ። ይሄኛው ሴክተር አሁን የእንስሳት አርቢነት ሴክተር በጣም አይ ቲንክ ብዙ ጋፕ አለ ብዬ አስባለሁ። እንዳልሽው ኢትዮጵያ ውስጥ የላይፍ ስቶክ ፖፑሌሽን በጣም ሰፊ ነው። ያ ራሱ በቃ በተገቢው ሁኔታ ማቅረብ ራሱ አንድ ትልቅ ኦፖርቹኒቲ ነው እና የፖልትሪ አለ፣ የላይቭ ስቶክ እንደ ማድለብ አለ፣ የወተት እርባታ አለ፣ ከፈለጉ ደግሞ የአሳ እርባታ አሁን እየተጀመረ ነው። ጥሩ ነው እና የተለያየ እንትኖችን መስራት ይቻላል እና ቢገቡበት በጣም ጥሩ አቅም ያለው እንትን ነው። በቀላሉ አይ ቲንክ የምናገኘው ይመስለኛል። በጣም በትንሹ መስራት የሚቻለው ነገር ነው። ግን ካፒታል እንዳልሽው አሁን ከተማ ላይ ለመስራት ቤት ሊያስፈልግ ይችላል፣ መኖች ሊያስፈልጉ ይችላል፣ ባለሙያ ሊያስፈልግ ይችላል። አትሊስት ቢያንስ ደግሞ ለማርባት የሚያበቃ እውቀት ሊያስፈልግ ይችላል ማለት ነው። አትሊስት ጀስት ያለውን ነገር ክፍተቱን ለማየት ማለት ሙሉ በሙሉ ማወቅ አይቻልም፣ ግን እንዴት ማኔጅ ማድረግ እንዳለባቸው ፋርማቸውን አትሊስት ማወቅ አለባቸው። ምን እንደሚያስፈልግ በደንብ ለይቶ ሊገቡበት ይገባል። ይምጡ፣ ግን ሲመጡ ግን ሁሉም ነገር ኢንፎርሜሽን ሙሉ በሙሉ አውቆ ማለት አትሊስት ያለውን ነገር ሙሉ በሙሉ አውቆ ቢገቡበት አንደኛ ሪስኪ ነው ኢንቨስትመንቱ። ለምን ላይፍ ስለሆነ የሚገኘው ላይፍ ስቶክ ስለሆነ ሪስኪ ስለሆነ ያ ትንሽ ነገር ካበላሸሽ ማኔጅመንት ላይ ያን ያህል ሪስክ አለው ማለት ነው እና እሱን ነገር ለማቅረፍ ተምሮ አትሊስት ቤዚክ የሆኑ ነገሮችን ተምሮ ቢገቡበት፣ በዛ ላይ ደግሞ የሆነ ኢንስቲትዩሽን እንኳን ቢኖር እንደዚህ አይነት ነገሮችን
ፕሮቫይድ የሚያደርግ ልክ እንደ ቲቪት ላይ አለ አሁን አለ አትሊስት የላይቭ ስቶክ ማናጅመንት እና አሁን የፋርም ማናጅመንት የሚማሩበት 2 ወር 3 ወር ኮርስ የሚወስዱበት ነገሮች ቢመቻቹ በጣም እንግዲህ እንተርፋለን ብዬ አስባለሁ። ለሀገር በመጀመሪያ ፍላጎት ነው ማለት አሁን በንብ ማነብ ስራ ላይ ሲገባ ሰውየው በፍላጎቱ ካለው በደንብ ፍላጎት ሊኖረው ይገባል። በዛ ላይ ትንሽ የምብኮን እውቀት ሊኖረው ይገባል። በእውቀት የታገዘ ሲሆን ሞር እሱ ውጤታማ ለመሆን ጊዜ የማይፈጅበትም አሪፍ እንትን ይኖረዋል እና ከቦታ አንጻር አንደኛ አሁን ንብ በባህሪው ለምሳሌ አሁን ፍየል ብታረቢ በግ ብታደልቢ ፍየል ካረባሽ ቅጠላቅጠል ይበጥሳሉ፣ ደን ያወድማሉ። እንደዛ እንትን ይላል። ንብ ደግሞ ደንን ራሱ እጽዋቶችን የማዳቀል ስራ ነው የምትሰራው። እንደውም በተለይ ለአትክልትና ፍራፍሬ አለበት አካባቢ ላይ ምርትና ምርታማነትን ለመጨመር እጽዋቶችን በማዳቀል ከፍተኛ የሆነ አስተዋጽኦ አላቸው። እኛ አሁን ለምሳሌ ማር ይሰጡናል፣ ሰም ይሰጡናል። ከፍተኛው ደግሞ በብዛት የሰው ልጅ ለምግብነት የሚውሉትን እጽዋቶች የሰብል አዝርቶችን የማዳቀል ስራ ይሰራሉ። ከጢንጢዛና ከንፋስ በይበልጥ ማለት ነው። ሞር እነሱ ናቸው ንቦች ናቸው የሚያዳቅሉት እና በንቦች የተዳቀለ ዘር ነው ለዘርነት ራሱ የሚሆነው። በንቦች ተዳቅሎ እንትን ያለው ማለት ነው ያፈራው ነው ለዘር የሚሆነው እና ምን ልልሽ ፈልጌ ነው ያው ንቦች አንደኛ አካባቢን አያወድሙም፣ እንደውም ያበለጽጉታል። ንብ ያለበት አካባቢ ላይ ምርትና ምርታማነትን ይጨምራሉ። ከዛ በትንሽ ቦታ ደግሞ ብዙ ንቦችን ማድረግ ይቻላል። ያው የለማ አካባቢ ከሆነ ያንን የለማውን አያወድሙም፣ እንደውም ያበለጽጉታል። ስለዚህ በማንኛውም ቦታ ላይ ንቦችን ማነብ ይቻላል፣ በእነሱ ተስማሚ የአየር ሁኔታ ከሆነ ማለት ነው። የንግድ ትርኢቱ ከ5000 በላይ ጎብኚዎችን አስተናግዷል የተባለ ሲሆን ለተከታታይ 3 ቀናት በሚሌኒየም አዳራሽ ሲካሄድ ቆይቷል።